በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች በአገር ውስጥም በአገር ውጭም ያላችሁ ውድ ኢትዮጵያውያንና ውድ ኦርቶዶክሳውያን እንደምን አላችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ የምንተርክላችሁ የእመቤታችን የቅድስት ድንግል ማርያም የሰኔ ጎልጎታን ጸሎት ነው። እስከ ጸሎቱ ፍጻሜ ድረስ አብራችሁን እንድትቆዩ ስንል በአክብሮት ጠየቅናችሁ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሐሳብ ካላችሁ ኮሜንት ላይ አስቀምጡ። ከዚህ በመቀጠል የእመቤታችንን ምስጋና እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይኖር ለዘላለሙ አሜን። አምላክን የወለደች በውስጥ ከሁላችን በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ ይህም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወልደ ጡቶቼንም ጠብተ በግዕዘ ሕፃናት ብታድግ ሰማይና ምድር አይችሉምና የዓለም ዳርቻዎች አይወስኑህም። ልትሸከም አትችልም። ቀላያት አብሬትም ከጥልቀታቸው የተነሳ የክረምት ማዕበል በእፍኝ እየመሉም ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባ አድጋሃልና እለምንሃለሁ፣ እማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ካንተ ጋራ ከሀገር ወደ ሀገር መሰደዴን ስላንተ የሚደረሰብኝን ጭንቅና መከራ ራብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያዬን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ካንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬን ሐሳብ ትፈጽምልኝም ዘንድ በዚህች ዕለትና በዚህች ሰዓት 12 የብርሃን መላእክትን 2 የይቅርታ መላእክት 24ቱ የምሕረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውንም ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ እግዚአብሔር ሀብ በባሕሪ አባት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይና ጨረቃ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕሪ ሕይወቱ የሆነ ከአብ በተገኘ ያንተም የባሕሪ ሕይወት በሆነ
ካንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ መውጣት በፊት ካንተ ጋር በነበረ አሁንም ያለ ለዘላለም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለብዙሃት አዕይንቲሆሙ የተባሉ ጸወርተ መንበር ኪሩቤል በፍርሃትና በራድ እየተንቀጠቀጡ መንበርህን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብጽ አካባቢ እንድንደርስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ወሰን ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ካንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጦማት ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት የተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክርህ በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ሥልጣን በሰጠኸው በሊቀ መላእክት በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ ዑራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳካኤል መልአክ ጻድቅና ትሑት በሆነ በሰላታኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ 44ቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፋጠን በሚፋጠኑ 99 ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እልፍ ሆነው በፊት በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ መላእክትም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበሩ ዙሪያ በሚቆሙ እልፍ አእላፋት ትጓን ዘንድ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ
እማጸንሃለሁ። ልጄ ወዳጅ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይ ተድላ መንበርህ በእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት አገር ብርሃነ መለኮት በተገለጸችበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማጸንሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት አገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በደብረ ዘይት በባተ መንግሥት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክባት በማእከለ ዮርዳኖስ በቅዱስ መንፈስና ካንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በተቸነከሩት እጆቼና እግሮቼ በቅዱስ ሥጋና በክቡር ደም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተ በሦስተኛው ቀን ከሙታን ተለይተ በመነሳት በታላቅ ምስጋና ወደ ሰማይ በማረግ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣት ነበልባላዊ እሳት በሚጋርድ ፍጹም በሆነ ባሪያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማጸንሃለሁ። ልጄ ወዳጅ ሆይ በማይሻረው መንግሥት በማያልፈው ዘመን ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አድርጎ አጽኖ በሌለበት መንበረ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጼቃና ሲቃ በተባሉ ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጠላትን በሚያሸንፍ በኢያኤል ጠላት በሚያጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማጸንሃለሁ። ልጄ ወዳጅ ሆይ ለመናገር በማይቻል በሕቡ ስም ለመተርጎም በማይቻል በክሱት ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳት በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከኔ ጋር ቁመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳን መናፍስት ሥልጣን ተሽሮ የጨለማ ኃይል ከሁሉ ቦታ ተደምስሶ ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታት ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛም በዚህች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ሥልጣን ማያዊ በሚሆን በአንተም ሥልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከሥጋ የሚለይ ስሁል ነበልባላዊ በሆነ
በመንፈስ ቅዱስ ቃል የተፈቱ ነፃ የወጡ ይሆኑ ዘንድ ማልዳለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነችው አምላክን የወለደች የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች ዓለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስም ከፀሐይና ጨረቃ 7 እጅ የሚያበራ አራቱ ብርሃናት ከፊቱ ከኋላው እያበሩ እልፍ አእላፋት ወትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህንን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀን የተሸከምሽኝ አይደለምን? አላት። ቡርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ አኳኋን አላየሁህም። የሰውን ሥጋ ለብሰ በግዘፈ ሥጋ በማኅፀን የተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁህ። ጌታችንም መለሰ እንዲህም አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀን የተሸከምሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም ሁሉ ፈጽምልሻለሁና። ቡርክት ማርያምም ለልጇ ለወላጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባዬ መጠጊያ አንተ ነህ። እምነቴም ባንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኝም። ለሁልጊዜም መታሰቢያዬንና አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባተ ፈቃድ ማያዊ በሚሆን በመንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ ያንደበቴንም ቃል አድምጥ። እኔ ወላጅ እናት ማርያም የምነግርህን ሁሉ መታሰቢያዬን ስለሚያደርጉ በስሜም ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሰራ ጽሑፍ ድንቅ የሆነውን የማይጠፋውን የማያረጀውን እውነት ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠበቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ የሚያበላውን የሕይወት እንጀራ ብለው፣ ሰማያዊ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወቱ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱን ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ያስደሰተና ያጽናና፣ ስለ ስሜ ብለህ አስደስተው። ድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር ደምረው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስሜም ጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎትም ተማምኖ ይህ መጽሐፍ ባንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ የወጡ የሆኑም ዘንድ እለምናለሁ።
ማልዳለሁ። አስቦ መታሰቢያዬን ያደረገ ዝክሬን ያዘከረ በበዓሌ ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ከእነርሱም ዘንድ አቀርበዋለሁ። የታመመውንም በስሜ ጎበኘ፣ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ስምሽንም የጠራ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩበት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ክብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል ማቀዳጀዋለሁ። ስላንቺም ብሎ ከዕለተ ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ በለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያስጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስላንቺ መብራት ዘይት ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ከፍ ያለ ግርማ ሞገስን ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ በተሳለበት መታሰቢያሽ በተደረገበት በስምሽ በሚጸለይበት ቦታ ሁሉ ጓያን አጋንንት አይቀርቡም። በረቂቅ ሰውም የሚሰቃዩ ጸሊማን ዛር ወላጆች ይርቃሉ። ይህንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳት መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በማልት በሾህ ሙጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳቅ ወይም በውሃ በጠላ ትንታ የሚመስሉ በስካር በቁጣ የሚመሰሉ ልብን በማፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ሕመም ቢሆን በሚመስሉ በልብ ሕመም ወይም በሆድ ቁርጠት የሚመሰሉ በንዳት በወባ በማንቀጥቀጥ ቢሆን የሚመሰሉ በባሕርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጸብ ቢሆን የሚመሰሉ በአራዊት በአዕዋፋት ጩኸት በፀሐይ በሐሩር ወይም በቁርና በአመዳይ በውርጭ በነፋስ ንጹሕ ኃይል ወይም በውሻ መንከስ የሚመሰሉ በፉኝት መንደፍ ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃን የሚመሰሉ እኒህ ሁሉ አይቀርቡም።
ይችን ጸሎት በንጹሕ ሕሊና በቅን ልቦና የያዘ የቡዳን ዓይን አያስፈራውም። ይችን መጽሐፍ በምትደግሙበት ቦታ ሁሉ እህል የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒቶች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ፣ ኩብኩባ፣ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይቺ ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይችን መጽሐፍ በንጽሕና ለሚይዛት ሁሉ ከደዌ ያድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኜ አነሣዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልክለታለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸጋዋን አጋንንትን ከእርሱ ጋር አይቆሙም፣ ሊቀርቡት አይችሉም። ዳግመኛ እኔ በዚያ ስፍራ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕርይ አባቴ አብ፣ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስ ሽቶ መብረቅም በመሰለ የእሳት ሰረገላ ሆነኝ። ይቺ ጸሎት የያዘ ሰው እንዲቀበለው ዘንድ እስከ 5ኛው ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ። ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን ሰራዊተ መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህ ጸሎት በንጽሕና እየጸለየ የያዛትን ሰው በግንባቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛት ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን መላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣባት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይቺ መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይቺ ጸሎት በተደገመችበትና በተነበበችበት ቦታ እንዳንድ እንቅጥቅጥ በየአይነቱ በሽታ ሁሉ አይቀርቡም። ይህ የጸሎት መጽሐፍ በንጹሕ ለያዛት እርሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤልና ገብርኤል ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይችን መጽሐፍ በንጽሕና ያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ ተስፋ ሰጠውሽ። ቡሩክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም ልጄ ወዳጄ ይህ የምትለኝ ሁሉ እውነት ነውን አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት በመንፈስ ቅዱስ በጰራቅሊጦስ ሕይወቴ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአክ ምክሬ በሆነው
በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓነ አዕይንቲሆሙ በሆኑ መንበሬን በሚሸከሙ 4ቱ እንስሳት ኪሩቤል ቃል ኪዳን ገባሁልሽ። እነሆ አውሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤልና በሴት በቃየናን በላይ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ ላላጠፋል ቃል ኪዳን ሰማይ ወመድ በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጼዴም ቃል ካህን ቃል ኪዳን ገባሁልሽ። ስለ ወዳጅሽ ስለ አብርሃም ስለ ባለሟሉ ስለ ይስሐቅ ዘሩን በ12ቱ ነገድ ከፍዬ ስላከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በይሁዳና በፋሪስ በዮሴፍና ብንያም በሌዊ ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ጻፍት ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተጠመቅኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር ይልቅ የሚጥመው ንጽሕነቱ ከኤዶም ምንጭ ውሃ የንጣቱ ከበረዶ ከወተት የበለጠው ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ባስገደላቸው 14,000 የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልና መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ ስለ 72ቱ አርድእት ቃል ኪዳን ገባሁልሽ። ነደ እሳት በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖን ችንካር በጦር በተወጋሁበት ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግም ዓለምን ለማሳለፍ በታላቅ ምስጋና በመምጣት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድኅነትን የምታስገኝ ትንሣኤም የገለበጡባት ቤተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰው በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ ደም ግባትሽ ንጹሐት ክቡራን በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ አማን ብዬ በራሴ ማልኩልሽ። በአንቺ ስም በሚቀደስበት ቦታ እኔ እረባለሁ፣ መሥዋዕትንም አሸታለሁ። እንደ አቤል መሥዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰችለት፣ አንተ ቡሩክ ነህ፣ ሰማያዊ አባትህ ቡሩክ ነው፣ የባሕርይ ሕይወት መንፈስ ቅዱስ የተባረከ ነው አለች። የሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል፣ ለቸርነት አባትም ምስጋና ይገባል፣ ማሕያዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህችን ነገራት፣ እንዲህም አላት። በኋላ ሰላምታም ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው። የመንግሥት ስም የተባረከ ከመንፈስ ቅዱስ ጋር ክብር ጽን ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።
እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጸጋዋን አጋንንት መከራ እኔን አገልጋይሽን አድኝኝ። አሜን። ጌታችን ኢየሱስ ክርስቶስ ሆይ በሕፃንነት ወራት በኢትዮጵያ ተሰደ በ33 ዓመት ሰውን ለማዳን በቀራንዮ ተሰቅለ ከጎኔ የፈሰሰውን ደምህን በቅዱስ ዑራኤል አማካኝነት በኢትዮጵያ ምድር ላይ ረጭተ የእህል በረከት ወተትና ማር ይፍሰስብሽ ስትል የባረካት አገር ከረሃብ ከበሽታ ከጦርነት ከመቅሰፍት እንድታድናት እንለምናለን። እመቤታችን ድንግል ማርያም ሆይ እኛን ሰዎቹን ከፍዳና ከመርገም ለማዳን አካላዊ ቃል ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። በሆነም ጊዜ ሄሮድስ የመንግሥቴን ተቀናቃኝ ተነሳብኝ በማለት ሊገድለው በተነሳበት ወቅት በስደት ወደ ኢትዮጵያ መጥተሽ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በምትዘዋወሩበት ጊዜ የኢትዮጵያ ሕዝብ መልካም አቀባበል እንዳደረገልሽና በዚህም የተነሳ ኢትዮጵያን አስራት አድርጎ እንደሰጠ